ታላቅ ነው የሚለው የተናንሳ ወሱ ሰላም አለይኩም ወአለይኩም ሰላም እንዴት ነህ? አላህ አልሐምዱሊላህ። ትላንትና ታልከና ይሄ በነገራችን ላይ የኔ አካውንት አይደለም የልጅቷ ጓደኛዬ ነች ሚስቴ ነች ማለት ነው። እና ባለፈው ወለተ ሐና ነው የሚለው እና ልጅቷ ለሁለት ነው የምንጠቀምበት። ትላንትና እንደውም ሲንሸራሸር ያየሁት ነገር አለ። በነገራችን ላይ አንዴ ሪካርድ አድርጎት ይሄ ልጅ አሁን ለታ ወንድማችን ነው። ይሄ በጣም ይከራከር ነበር ወለተ በሚል ታውቁት ከሆነ ማለት ነው። ሪካርድ እንድታደርጉልኝ የፈለኩት ወለተ ሐና ይላል ስሙ ገብታችኋል አይደል? መጀመሪያ ላይ ማለት ነው። ከዛ ይከራከር ነበር እስልምና ተቀበለ። አሁን ለታ እኔ ከዚህ ስሙን ያስኩኝና ወለተ ሐና የሚባል ወንድማችን ስም ራሱ መረጠ። ኢብራሂም መባል ፈልጋለሁኝ አብርሃምን በጣም ስለምወደው አለ። ገብታችኋል? ወለተ ሐና የሚባል ልጅ ኢብራሂም በየኔ ፌስቡክ ላይ ፖስት አደረኩት። እኔ ወለተ ሐና የሚለው የወንድ ስም ይሁን የሴት ስም ይሁን እንደ ክርስትና አላውቅም። ይሄን ክርስቲያን ልጆች እንዳለ ይይዙና ያውና ሁሴን ወለተ ሐና የሚባል ወንድ ብሎ ምናምን ብለው እንትን ይላሉ። ይሄን ድራማ ይሰራሉ። ለማንኛውም በነገራችን ላይ እና ይሄ የኔ አካውንት አይደለም ለሁለት የምንጠቀምበት እና ከልጅቷ ነው ስሙን የምቀያይረው እንጂ እኔ ጀመር ቲክቶክ አሁን የለኝም ሰዓት በአስተምሯቸው የምታፍሩ ከሆነ አይንት በሉ አስተምሮ የራሳቸው አስተምሮ እንጂ ዲራማ ምናምን ብትሆን ነገር ግን በነገራችን ላይ ይሄ ከራሳቸው ኮንፊደንስ የማጠር ነው። አልሐምዱሊላህ ሁላችሁም አስተምሯችሁ አይ ሀቅ ካላችሁ በሀቃችሁ መከለባችሁ። እንግዲህ እኔ አትረብሹኝ። እኔ ሲጀመር ላይቭ ላይ እንደውም ላለመንጣት ያልፈለኩ ለዚህ ነው። እኔ አልፈልግም በቃ በቲክቶክ እንደውም እኔ በስልኩን አወራረብ ይሄ ሁሉ እንዳይበየ ነው እና ዲራማ ነው ምናምን እያየሁ ነበር። እኔ እስኩሩን እያደረኩ እያሳለፍኩ ነው እና አልሐምዱሊላህ አሁንም አትረብሹኝ። አሁንም በኢንቦክስ ላይ መጣችሁ እንዳትጽፉ የኔ አካውንት አይደለም ይሄ። የምትፈልጉን ነገር ካለ እኔ አንብቤ ተረድቼ አውቄ ነው ወደዚህ የመጣሁት እና ምንም ነገር ቢሆን እንደ ዲራማ እየሰራ ነው እንደዚህ እየተሰበሰበ ብዙ ተከታይ ያላቸው ራሱ ዲራማ ሰሩ አይቻለሁ። በጣም አፍራለሁ እንደዛ ያደረጋችሁ ማለት ነውና እናንተ ባስተምሯቸው አስተምሩ ሀቅ ካላችሁ ወደ እናንተ ሳቡ። ግን አሁን ሌላ ነገር እናንተ የምትሰሩት እንትን ራሳችሁ ዲራማ በራሳችሁ ላይ ነው። በነገራችን ላይ እየገፋችሁ ሀቅ እንድናቅ ያደረጋችሁ እናንተ እና ይሄ ምንም ድራማ ምን አይባል ሁሱ ሲጀም የሚያውቀው ነገር የለም። አይ ደግሞ ካላችሁ እኔን ተፈለጋችሁ እኔ ቁጥር እሰጣችኋለሁ። በግል መታችሁ ማውራት እኔ እንት ያልኝ ነገር መጠየቅ ትችላላችሁ። እስካሁን ይሄን እኩል ጊዜ ስቆይ ያልገባኝ ነገር ነበር። ደግሞ አልሐምዱሊላህ አሁን ቁርአን ሳነብ ሁሉ ነገር ጥያቄ ተመልሶልኛል። አይ እንደዚህ ነው ድራማ ነው ምናምን ድራማ የምትሰሩ በነገራችን ላይ እናንተ ራሳችሁ ናችሁ እና ይሄ የኔ ራሴ አካውንት አይደለም። የምትጠቀምበት ልጅ አለች ብጽፉ ምንም ብትሉም እሷን ነው የምታገኙት እኔን አታገኙኝም እና ለዚያ ነው ሁሱ አመሰግናለሁ። አይሽ ሁሱ የጥያቄው አጨረስልኝ። ባለፈው ልጁ ወለተ ሐና የሚል ነበር ስሙ ማለት ነው መጀመሪያ ሲገባ የነበረበት የአካውንት። ከዚያ በኋላ ብዙ ጊዜ እንዳውም ይሄ ልጅ ወላሂ በጣም ይከራከር ነበር። ታስታውሱት ከሆነ በጣም ነበር የሚከራከረው ገብቶ እዚህ ጋር ማለት ነው። በቃ ኢየሱስ ክርስቶስን አምላክነቱን ለማስረዳት ያለው ነገር ስለመጽሐፍ ቅዱስ ይከራከራል። በመጨረሻ እስልምናን ተቀበለ። እኔ እዚህ ጋር እስልምናን ሲቀበሉ ልጆች ለሌሎች እንደው የሂዳያ ሰበብ በሚል ጥሩ እሳቤ ወደዚህ መጥተው እንዲያዳምጡ እውነትን እንዲያውቁ ሌሎች የተረዱት እንዲረዱ ከሚል አንፃር ወለተ ሐና የወንድ ስም ይሁን የሴት ስም ይሁን እንደ ክርስትና የማውቀው ነገር የለኝም። ግን ልጁ መጥቶ የገባው ክርስቲያን ስለሆነ ስላየሁኝ ወንድ ልጅ ነው ወለተ ሐና የሚባል ወንድማችን ማንን ስም ትመርጣለህ ብዬው ራሱ ነው እኔ አብርሃምን በጣም ስለምወዳቸው ኢብራሂም ብዬ መሰየም እፈልጋለሁኝ አለ። ኢብራሂም መባል እፈልጋለሁኝ አለ። ከዚያው ስልኩና ፌስቡክ ላይ ወለተ ሐና የነበረው ወንድማችን ኢብራሂም ብዬ ፖስት አደረኩት። ከዛ እንደገና ያንን እንትን እያላችሁ እንደማልዋሽ በደንብ አድርጋችሁ ታውቃላችሁ። በጣም ይገርመኝ ማለት ነው። አይ ውሸት ነው ካላችሁ እኛ ሙስሊሞች እዚህ መጥተው የሚሰልሙትን ልጆች መታችሁ መከታተል ያው ክርስቲያን ልጆች እየጠየቁ ከዚያ በኋላ ራሳቸው እስላምን እየተቀበሉ እኔ ለእናንተ ለማስረዳት ብዬ አይደለም ወላሂ አይደለም አውቄ ነው ዝም ያልኩት።
ይሄን ነገር መናገርና ልጁ ቪዲዮ ሰርተህ ንገራቸው ማለት እችል ነበር። መልስ ፈልጋችሁ እንዳልሆነ አውቃለሁ። መልሱን እንደምታውቁትም ስለማውቅ እሱ ምንድነው እንደማንዋሽ በደንብ ታውቃላችሁ። ነብያቶችን እንደማይዋሹ እያወቁ ተከታዮች እነዚህ ህዝቦቻቸው ውሸታም ቢሏቸው ነበር። ወታቸው አይደለ ካዚብ ቢሏቸው ነበር ውሸታም። መሲሁንም አብርሃምንም ኢስሐቅንም ያዕቆብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውሸት ይሏቸው ነበር እንደማይዋሻቸው እያወቁ። ያን ነገር እኔ ስለማውቅ ወታቸው አይደለ ለእናንተ ምንም ማስረዳት መልስ እንደማይሆን አውቃለሁ። አውቄ ነው ዝም ያልኳችሁ። ወታቸው አይደለ ያ ነው ብዙ በሚሰልሙ ሰዎች እንደተናደዳችሁ ይገባናል። ወታቸው አይደለ ያ ደግሞ ይቀጥላል፣ ወደፊትም ይቀጥላል። እንዳለ ሙሉ ኢትዮጵያ በአላህ ፍቃድ ለዚያ ለአንዱ ለአምላክ ለአብርሃም ለኢስሐቅ ለያዕቆብ አምላክ እንድትገዛ እናደርጋለን በአላህ ፍቃድ። የነብያትን መንገድ ለሰዎች ሁሉ እንሰብካለን። ዳሩ ግን እኛ ሞት እስኪመጣብን ድረስ የነብያትን መንገድ ለሰዎች እናሳውቃለን። ወታቸው አይደለ መሲሁ ከነብያቶች መካከል አንድ ነብይ የተከበረ መልእክተኛ ነው። አምላክ በእርሱ በኩል ድንቅ ተአምርን አድርጓል ወይ? አዎ በደንብ አድርጓል። ሙታንን አስነስቷል፣ ማየት የተሳናቸውን ፈውሷል፣ ለምጽ ያለባቸውን ፈውስ። ይህ ግን አምላክነት መረጃ አይደለም፣ የመልእክተኛት መረጃ ነው። ገብታችኋል አይደለ? የነዚያን የነብያት መንገድ ለወደ ሰዎች እንጠራቸዋለን። በምንም ነገር እኔ ሁሴንን የሚያስቆመው ነገር የለም እዚህ ዓለም ላይ። አምላኬ ሲገለኝ ብቻ የዛኔ ሰዎችን ወደ ቀናው መንገድ ከመጣራት የማቆመው የዛኔ ነው። ወዕቡድ ረበከ ሐታ የእትየከ ልየቂን፣ ሞት እስኪመጣብህ ድረስ ወደ እኔ ወደ ጌታ ወደ አላህ ተጣራ፣ እርሱንም ብቻ አምልክ ይላል። ገብታችኋል አይደለ? ነብያቶች ሞት ነው ከዚህ ዓለም ያቋረጣቸው አስተምሮታቸውን አይደለ? እኔም በነብያት መንገድ ላይ እስከ ነብያትን መንገድ ከመጣራት አላቋርጠውም። ገብታችኋል አይደለ? ያ ነው ኢንሻአላህ ሰዎች እውነትን እያወቁ ወደ ነብያት መንገድ ሁላችንም በአንድ መንገድ እንሄድ ነው፣ ሌላ ነገር አይደለም። መሲሁን የመሲሁ የአብርሃም የኢስሐቅ የያዕቆብ የእነዚያን መንገድ በአንድነት መከተል ነው ጥሪያችን፣ ሌላ አይደለም። ይሄ ነው። እሺ ጨርስልኝና እኔ ልውጣ ካላስቸገርኩኝ ቅድም አንድ ጊዜ ቆይ እኔ ልወጣ ነው አንዴ። እሺ ወንድሜ እሺ ይቅርታ አንዴ ይሁን ልጅ አንድ ልጅ አለች የምትሰልም በኋላ ወይ መግሪብ ላይ ምናምን ነው የሚመቻት ማለችና አካውንቱ ይሄ እኔ አይደለም ሌላ ተወዛገው የሚወዛገብ ሌላ ነገር አይደለም። በኢንቦክስ መታችሁ ሰውን አታጫናንቁ። በቃ ሰው ይረፍበት እና ነው በቃ ልወጣ ነው እኔ። እሺ አቡከር አላህ ያለው መሰለኝ ወይ ዛህራ ፎሎ አድርጋትና ወርዳሃል። ዛህራ ፎሎ አድርጋት ግሩፕ ታስገባለች። ማንኛውም እስልምናን ተቀብሎ ግሩፕ ያልገባ ሰው ካለ ስለማየትበት የሚማርበት ዛህራን ፎሎ አድርጓት፣ አናግሯት፣ ውስጥ ታስገባቸዋለች። ወንዶችም የሴቶችም ራሱን የቻለ ግሩፕ አለ ኢንሻአላህ። በጣም ለስነ ምግባርህ አድናቂህ ነኝ። ሰላም ይብዛልህ። አሁን እኔ ብዙም እንትን አልልም። አሁን በተነሳው የኢየሱስ አምላክነት ላይ ልቀጥልና የራሴ ወደ ቁርአን መጠይቃቸው 2 እና 3 ጥያቄዎች አሉ። ከመጽሐፍ ቅዱስና ቁርአን በመገለጥ በመጽሐፍ ደረጃ ማን ነው የሚቀድመው? ብዙ መጽሐፍቶች እኮ አሉ። እሺ ሁሱል ታወራ ነው ቀጥልሽ። እሺ በመጀመሪያ ልናውቅ የሚገባው ነገር መጽሐፍን ከመጽሐፍ ስናወዳድር ጊዜ የመጽሐፍ ባለቤት ማን ነው የሚለውን ቀድመን ልናይ ይገባል። የቁርአን የመጽሐፍ ባለቤት ራሱ አምላክ ነው። አምላክ ደግሞ ጊዜ ገደብ የለውም። የመጽሐፍ ቅዱስ ባለቤት ጸሐፊዎች ማን ናቸው? ባለቤቱ ማን ነው ስንል ጊዜ ሉቃስ የራሱ ጽሑፍ እንደሆነ ይናገራል። ወጣቻለሁ አይ እነ ሙሴ ናቸው የጻፉት ከዚያ በኋላ እንትና እነዚህ አካሎች ከአምላክ የሰሙትን እንደጻፉ ምንም አይነት ማስረጃ አላስቀመጡ። ለምሳሌ ሉቃስን ማየት እንችላለን፣ አንዱ የመጽሐፍ ቅዱስ ጸሐፊ። ስለዚህ ሰዎች ተነስተው የጻፉትን ጽሑፍና አምላክ ራሱ የሚናገረው ቃል ማወዳደሩ የተገቢ አይደለም። መሰረቱ ራሱ አምላክ ገና ቁርአን ስትከፍቱት ጊዜ ተንዚሉ ሚነላሂ ብሎ ይነግራቸዋል። ከእኔ ከአላህ ዘንድ የተወረደ ይላል። ወታቻለርን ኢና አንዘልና ኢለይከ እኔ ወደ አንተ አወረድኩልህ እያለ አምላክ ራሱ በነብይ ላይ ያወረደው ቃል መሆኑን እየተናገረ ሉቃስ ደግሞ የራሱ የትክል ውጤት እንደሆነ ይናገራል። ሉቃስ ወንጌል ምዕራፍ 1 ቁጥር 1 አውጣላችሁ ካስፈለገ አንድ የመጽሐፍ ቅዱስ ጸሐፊ እንደምሳሌ እንመልከት። ያካል የራሱ ጥረትና ውጤት እንደሆነ ራሱ ይናገራል። የራሱ የጥረት ውጤት እንደሆነ ይናገራል።
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይሄን ልጽፍላችሁ መልካም ሆኖ ታየኝ እንደውም አላህ እንደዚህ አይሉም። አንድ ቃል ራሳቸው መጨመር አይችሉም በቁርአን ላይ። ተናጋሪው ራሱ አምላክ ነው፣ ያወረደው ራሱ አምላክ ነው። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ይላል። ይህ ቁርአን ከእኔ ከዓለማቱ ጌታ የተወረደ ነው። ማን አወረደው? ታማኙ መንፈስ ቅዱስ አወረደው ይላል። መልአኩ ገብርኤል አወረደው ይላል። ያ ቃል በቃል እዚህ ጋር አንድ አንብብላቸውና እሱን በምን መልኩ እንደጻፈው አንዱ የመጽሐፍ ቅዱስ ጸሐፊ እስኪ እንትን ይበል እንገረም። እሱ አንብብላቸው ዶክተር ሂድ። እዚህ ላይ የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን አዩትና የቃል አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ብዙ ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ከመጀመሪያው ተከታይ ልጽፍልህ መልካም ሆኖ ታየኝ ይላል። እና ይሄ ነው። ስለዚህ ከዚያ በፊትም ተነስተው ሂንዱይዝሞች ለምሳሌ እነዚህ ሂንዱይዝሞች ቀድሞ የጻፉ ሰዎች ናቸው እነዚህ ሰዎች። ኦኬ ስለዚህ ቀድሞ እነዛ ጽፈዋል የሚያይ አምላክ ቃል ነው እንበላቸው ወንም ይቀድማል እንበል ላ ይቀድማል እንደሱ አይደለም። ቁርአን ከአምላክ አላህ ዘንድ የተጻፈው መቼ ነው ከሆነ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተጻፈው በእርሳቸው ጊዜ ምድር ላይ የተጻፈው የአምላክ እውቀት አንዴ ልጨርስ። የአምላክ እውቀት ስለሆነ ድረስ አምላክ ደግሞ ጊዜ ገደብ የለውም። ገብቶሃል አይደል? ከጊዜ በኋላ የመጣው እውቀቱ አይደለም ቁርአን ከእርሱ ጋር ያለ ነው። ስለዚህ ማንም የሚቀድመው የለም ነው። ከማን ዘንድ ነው የተገለጠው ብለን ስናይ ከአምላክ። መጽሐፍ ቅዱስን አሁን እንዳሳየነህ ደግሞ ይህ የራሱ የትግል ውጤት ነው እያለ እዚሁ በራሱ ላይ የቋጨው ነው ሉቃስ። ስለዚህ ሉቃስ ደግሞ ጊዜ ገደብ አለ። አምላክ ቃል ደግሞ በፍጹም ጊዜ ገደብ የሚኖረው አይደለም። ይሄን ይመስላል። እሺ አምላክ ወይም ደግሞ ቁርአን መጽሐፍ ቅዱስ ቢቀድምም መጽሐፍ ቅዱስ የተጻፈው በሰዎች ነው፣ ቁርአን ግን በአላህ ነው የወረደው ብለኛል። በቁርአንና በመጽሐፍ ቅዱስ የጋራ የሆኑ መረጃዎች፣ ትንቢታዊና የተደረጉ ታሪኮች መጽሐፍ ቅዱስ ግን በመገለጥ ይቀድማል። ለምሳሌ የኢየሱስ ክርስቶስ ልደት ሉቃስ ምንም ሳያዛንፍ ከቁርአን 3 እስከ 45 ላይ ኢየሱስ ክርስቶስ በትንሹ ቢገልጠውም ከዛ ላይ ብስራቱን ገብርኤል እንደሆነ በትክክል አስቀምጦታል። ለጸሐፊው ሉቃስ ቢሆንም በመንፈስ ቅዱስ ተመርቶ ነው የጻፈው። ግን ቁርአን ለምሳሌ ቀድሞ መጽሐፍ ቅዱስ የሆኑ ነገሮች ቁርአንም ላይ ታገኛቸዋለህ። ያ ደግሞ የመጽሐፍ ቅዱስ ትክክለኛነት ደግሞ ያሳይሃል። ለምን ቁርአን ትክክል ነው ካል ቆይ ልጨርስ። ጨርስ። ቀጥል። መጽሐፍ ቅዱስ ላይ ያሉ ታሪኮች፣ የነቢያት ስሞች፣ ስነ ፍጥረትን እስከ ትንሣኤ ድረስ ያሉ ነገሮች፣ የጌታ መወለድ እያንዳንዱ መጽሐፍ ቅዱስ ላይ አሉ። ከ600 ዓመት በኋላ ደግሞ ቁርአን እንደመጣ ይታወቃል። ቁርአን ደግሞ ከ600 ዓመት በኋላ እነዚህ ነገሮች ከየት አመጣቸው? ወይም ደግሞ ከዛ በፊት እውነት ከሌለ መጽሐፍ ቅዱስ ውስጥ እውነት ከሌለ እንዴት እነዚህ አይነት ነገሮች ተጻፉ? ቁርአን ውስጥ ያለ ነገር ይሄ ነው ጥያቄ። ሁለተኛ ጥያቄ ደግሞ አያይዘህ የምትመልስልኝ የመጀመሪያ ተናጋሪ አላህ ከሆነ ቁርአን ውስጥ ማለት ነው የመጀመሪያ ተናጋሪ አላህ ከሆነ ለምን ራሱ እንደ ሁለተኛ ወገን አድርጎ ይናገራል? ለምሳሌ እነዚህ ወገኖች ኢሳን የእግዚአብሔር ልጅ ነው ያሉት አላህ ያጥፋቸው አለ። እኔ ያጥፋቸዋለሁ ለምን አላለ? ሰው ባይጽፈው አላህ ያጥፋቸው ለራሱ አላህ ያጥፋቸው እንዴት? ጨረስክ? በሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል ኢየሱስ ክርስቶስ። እኔ ነኝ በሰማይ የምኖረው ለምን አላለ? ለምን በሁለተኛ ወገን ተናገረ ስለራሱ? ይሄ ምስጢረ ስጋዊ ለመደበቅ ነው። ምንም ያስቅ ነገር የለም። ደግሞ ቀጥታ አርገህ ነው ይሄ አሁን ከዚህ ጋር የሚያያዝ ነገር ነው። መጀመሪያ ብትመልስለት ወደ ሰማይ የሄደው ማን ነው? ወደ ሰማይ የወጣው ማን ነው? ስለራሱ ነው አይደል እየተናገረ ያለው? ስለራሱ በሁለተኛው ግን ለምን ተናገረ? ከሰማይ ወርጃለሁ ወደ ሰማይ እኔ ነኝ በሰማይ የምኖረው ቢል እሺ፣ በሰማይ የሚኖረው የሰው ልጅ ቅድማ ቢመለስ አንድ ጊዜ መልስለታለሁ፣ ችግር የለም።
አጥለት እዝጋ በሁለተኛው ግን ከተናገረ ክርስቶስ መጽሐፍ ቅዱስ ሐሰት ነው ማለት ነው ያስከራል እንደዛ ያው እና እዚህም ጋር ተመልከት እግዚአብሔርም ሰይጣን ሆይ እግዚአብሔር ይገስጽህ ይለዋል እግዚአብሔር ስለ እግዚአብሔር እየተናገረ ነው ምን ትላለህ እግዚአብሔርም ሰይጣንን ምን አለው ሰይጣን ሆይ እግዚአብሔር ይገስጽህ እሺ ጨርስና ጥያቄ መጨረሻ ጠይቀኝ እኔ እንደዚህ አይነት ጥያቄዎች እኔ ሁለት ጥያቄ ጠይቄ ያለው የመጽሐፍ ቅዱስ እውነትና ሁለተኛው ወገን የተጻፉ መልስልኝ እኔ አንዳንዱን መልስ መመለስ ስለምፈልግ ነው ይሄን ጨርሰናል ወይስ በዚህ ሁሱ እኔ ለመጠየቅ ነው የገባሁት ሁሱ ተረዳህ ይሄን መረዳትን አረጋግጠልን ችግር የለውም ከዛ እንቀጥላለን እኮ እየተረዳኸው ነው ግን እያስረዳኸኝ ለፍ ግን ዋናው ሁለት ጥያቄ መልስልኝ የጠየቅኩን ሁለት ጥያቄ በተለይ የመጀመሪያው የመጽሐፍ ቅዱስ እውነት እሺ ችግር የለውም በመንፈስ ቅዱስ ተመርቶ እንደጻፈው ብለኸኛል ሉቃስ የትኛውን ቦታ ላይ እኔ በመንፈስ ቅዱስ ምሪት ጽፍ ያለ ያለበት ቦታ የለም አለ ካልክ ያሳየኝ እሺ እኮ እነዚህ ሁነቶች ከየት መጡ እኮ ሁነቱ ከየት መጣ በጣም ጥሩ ጥያቄ አሁን እናስረዳችሁ እንግዲህ አላህ Subhanahu Wa Ta'ala ባለፉት ዘመናት ላይ በነብያት ላይ ተናግሯል ሙሳ እና ኢሳ ሌሎችም ተናግሯል ወጣል አይደለ እነዚህ ሰዎች የነዚያን መለኮታዊ ቅሪት መጽሐፍቶች በውስጣቸው ላይ ሊያካትቷቸው ይችላሉ በውስጡ ላይ የሙሳ ነብይነት ይሄን እናምናለን የትኛው ቦታ ላይ ቢገኝ ባለፉት ላይ ተናግሮ እንደነበር አላህ ቃል በቃል ነግሮና إنا أوحينا إليك كما أوحينا إلى نوح والنبيين من بعده محمد هو أني زاري ودا أنت رأين أستلالفكم كأنت بفيت ودا نوح يالي ناكرم ودا أبراهام ودا إسحاق ودا يعقوب ودا موسى ودا مسيح رأي أورجال قالنا أورجال تناقر له يا الله سبحانه وتعالى ينقرنا سلزي እዚህም ላይ አይደለም ሂንዱይዝሞችም መጽሐፍ ላይ ይሁን ምንም መጽሐፍ ላይ ይሁን አብርሃም የሚባል ነብይ ያለ ቢባል እውነት ነው ብለን እንመሰክራለን ያ ማለት ግን ያ ሂንዱይዝም ትክክል ነው ማለት ነው አይደለም መጽሐፋቸው ትክክል ነው ማለት ነው አይደለም የሚያመልኩት አምላክ ትክክል ነው አይደለም በውስጡ የሚገኘን እውነታዎች ሁሉ እናምናለን ተናግሮ ነበር ወይ አምላካችሁ ባለፉት ላይ ተናግሮ ነበር ያውና ማስረጃ እሺ እሺ ሲና እሺ ጨረስክ ሁሱ ጨረስክ መልሱ ጨርሰናል በቃ እሺ ይሄንን መልሰልኛል ለቀጣይ ጥያቄ ያሉኝ ምድሪቱ ያላህና የመልእክተኛው የሚል ከሐዲስ አለ እንትኑ ባላ ድረሳውን እንትን ኖት ላይ አለኝ ግን ሌላ ቦታ ደግሞ ቁርአን ላይ ደግሞ ሰው ደግሞ አክብሩ የማያምኑትንም አክብሩ ያልደረሰባችሁን ደግሞ አትድረሱባቸው የሚል ደግሞ አለ ሌላ ቦታ ላይ ደግሞ ምድሪቱ ያላህና የመልእክተኛው የነብዩ መሐመድ ብቻ ነው ይላል ይሄ ያላህና የነብዩ መሐመድ ለማድረግ ምድሪቱን ምን ማድረግ እንዳለበት ያታቃለህ ምን ማለት ከአንድ ላስረዳ የሚል ቁርአን ላይ ኢነል አርض ሊላሂ ዩሪሱሃ መን የሻኡ ምን ዒባዲሂ ወልዓቂበቱ ሊልሙተቂን ይላል إن الأرض لله مالت مدر يا الله نج مالتنا يورثها من يشاء من عباده رسول الشاتشو باريوچو كباريوچو لشاتشو سوچ يورثها لله كذا عندما እንደሆነ የሚወርሱትን ተናገረ والعاقبة للمتقين መጨረሻም በእኔ ለሚፈሩ አማኞች ነው ብሎ ተናገረ ምድር የአላህ ነች ይላል እሺ ጥያቄ ምንድነው በዚህ ላይ አላህ ነው ምድርን የፈጠራት ባለቤትነቱ የእርሱ ብቻ ነው የሆነ ሐዲስ አልቡኻሪ መሰለኝ ስለ ጦርነት በሚያወራበት አንቀጽ ላይ ምድሪቱ ያለህና የነብዩ የመልእክተኛው ናት የሚል አግኝቻለሁ ስለ ጦርነት ነው ኦልሞስት ስለ ጦርነት ነው የሚያወራው አውድ ስለዚህ ያ ማለት እስከሚያምኑ ድረስ አላህ በአላህ እስከሚያምኑ ድረስ ተዋጓቸው ነው የሚለው እንደዛ የሚለው ከመጀመሪያ መስፈርቶች አሉት አንደኛው ወደ አላህ ጥሪ ታደርግላቸዋለህ ከተቀበሉ ሰዎች እሰየው አንቀበልም ካሉ ደግሞ በዛች ሀገር ላይ የሙስሊም ሀገር ከሆነች ሀገር ሙስሊም እየመራት ከሆነች በተለይ
ግብር እየከፈሉ በሰላም ይኖራሉ እምነታቸውን ጠብቀው። ማንም ሰው እምነታቸውን ቀና ብሎ ማየት አይችልም። ታላ አይደለ እንደፈለጉ እምነታቸውን በዛች ሀገር ላይ ይኖራሉ። እነሱን የነካ የገደለ ሰው እስከተባለ ባለማመናቸው ምክንያት ይሄ ሰው የጀሃነም ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ማስረጃ መስጠት قال النبي صلى الله عليه وسلم من قتل معاهدا لم يرح رائحة الجنة كمسلموች ጋር የሰላም ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ አይደለም ገነት ሊገባ የገነትን ሽታ ያገኝም ይሄ ሰው ብሏል። የገነትን ሽታ ያገኝም ማለት ሰላማዊ ሆኖ የራሱን እምነት ይዞ ቢኖር ሰው ጫፉን መንካት አይቻልም። وقاتلوا في سبيل الله الذين يقاتلونكم على እነዚያን የሚጋደሏችሁም ጋዲያኖች በእምነታቸው ምክንያት እነዚህን ተጋደሏቸው የሚጋደሏቸው ሰላማዊ ሆኖ የራሱን የሚኖር ከሆነ ለምንድን ነው የምትነካው? ከቻልክ ዳዕዋ አድርግለት። አላህ በቁርአን ላይ فإنما عليك البلاغ وعلينا الحساب ይላል። ሙሐመድ ሆይ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው። አድርስ ያልኩህን ምርመራው ደግሞ ለኔ ነው ለኔ ተወላቸው። فذكر انما انت مذكر لست عليهم بمسيطر ሙሐመድ ሆይ ገስጽ አንተ ገሳጭ እንጂ አስገዳጅ አይደለህም ይላቸው። لست عليهم بمسيطر አንተ በግድ በእነርሱ ላይ የምትጭን አይደለህም ይላቸው። አላህ በቁርአን ላይ لا إكراه في الدين ይላል። በሃይማኖት ማስገደድ የለም ይላል። የሚገርማችሁ ይሄ ቁርአን አንቀጽ የወረደበት ምክንያት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን አንድ ሰው መጥቶ እስልምናን ተቀበለ ከርሳቸው ዘንድ ከተቀበለ በኋላ በቃ ሙሉ ቤተሰቦች መስለም አለባቸው ብሎ ቤተሰቡን ጎትቶ በግድ ይዟቸው ወጣ። አላህ ወዲያው የቁርአን አንቀጽ አወረደ። ይህ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ከመድረሱ በፊት ምን የሚል የቁርአን አንቀጽ لا إكراه في الدين በለው። ይሄ ሰው መሐመድ ሆይ በሃይማኖት ማስገደድ የለም በለው። ግለጽላቸው እውነቱን ከተቀበሉ ይቀበሉ ካልተቀበሉ የራሳቸው ዘንድ። ቀጥሎ ምን አለ? فمن لا إكراه في الدين قد تبين الرشد من الغي ሃይማኖት ማስገደድ የለም ጥኑ መንገድ በእርግጥም ከጠማማው መንገድ ተገለጸ። አያችሁ የመግለጽ ኃላፊነት ብቻ ነው ያለበት። فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى በአንዱ በአላህ ያመነ ጣዖታትን የካደ በእርግጥም መበጠስ የሌላትን ጠንካራን ገመድ ያኔ ጨብጧል። ይሄ ሰው ይዟል ከአምላኩ ጋር የሚያስተሳስረውን ገመድ ያዘ ይሄ ሰው። ስለዚህ ይሄን መንገድ ለሰዎች ማሳየት መግለጽ እንጂ ካልተቀበለህን ግደለው ለተቆረጠው ላ በሰላም ራሱን እምነት ይዞ መኖር ይችላል ሰውዬው። እሺ የሚናገረው ምንድነው? እዚያ ጋር ወደ በሙስሊም ሀገር ከሆነች ለምሳሌ አንድ ሀገር ሙስሊም መሪ ሆነ በቁርአንና በሐዲስ ሆነ የሚተዳደረው ከዚያ በኋላ በዛች ሀገር ላይ ሲኖሩ ጊዜ እነዚህ ሰዎች ዳዕዋ አድርግላቸው ነው ያለው። የመጀመሪያው ወደ እስልምና ጥሪ አድርግላቸው ከተቀበሉ ሰው አንቀበልም ካሉ ደግሞ በሰላም መኖር ይችላሉ። ነገር ግን በሀገሪቱ ላይ የሀገሪቱ ነዋሪ እንደመሆናቸው መጠን ግብር ሊከፍሉ ይገባል። እንኳን አንድ ሀገር ስትኖር ጊዜ ያ መንግስት ለሀገሪቱ ወታደሮች ይኖሩታል፣ ፖሊሶች ይኖሩታል፣ ሌሎች ከየት ነው የሚያወጣው? ከሀገሪቱ በሚገኘው ግብር አይደል በሚሰበስበው። ያንን ለዚያ ለራሱ ደህንነት መጠበቂያ ሲል ያ ይሁድና ክርስቲያን ይከፍላሉ ይኖራሉ። የራሳቸው ደህንነት አልከፍልም ብትል ያኖራል ያ መንግስት አያኖርም። ወታደርላ ያ ነው እየከፈልክ ትኖራለህ አይደለም። ዛሬ የንግድ ማዕከል ከፍ ይከፍላሉ እኮ አይደል እንዴ? ያንን እየከፈሉ ይኖራል። አንከፍልም ካሩ የዛኔ ባለማመናቸው ምክንያት ሳይሆን እዚያች ሀገር ላይ አንከፍልም ምን ታመጣለህ እንኖራለን ማለታቸው የዛኔ ነው መዋጋት የሚለው። እሺ ኦኬ ቲንክ አሪፍ ነው። እሺ አንድ ሰው ሙስሊም ሆኖ ካፊር ቢሆን ይገደላል? እሱም ከዚህ ጋር የተያያዘ ነው። من بدل دينه فاقتلوه የሚል ሐዲስ ልታገኙ ትችላላችሁ። ሃይማኖትን የቀየረ ግደሉት ይላል አንዱ ሐዲስ ላይ። እኔ አልደብቃቸው ሁሉንም ነገራችሁ። ነገር ግን ይሄ ሐዲስ ብቻ አንብበውላችሁ በቃ ያውና ስለና ገደሉ ይላል። ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሐዲስ ሶሂህ ሙስሊም በሚገኝ ሌላ ሐዲስ ተጨማሪ ወስፍ ባህሪን ጨምረውለታል ምን አይነቱ እንደሆነ መገደል ያለበት። ቀጥለው ሲናገሩ ምን አሉ በሌላኛ ሐዲስ ላይ لا يحل دم امرئ مسلم الا باحدى ثلاث الثيب الزاني النفس بالنفس التارك لدينه المفارق للجماعه የአንድ ሙስሊም ሰው ደሙ በሶስት ምክንያት ካልሆነ በስተቀር የተከበረ ነው ደሙ አይነካም። አንደኛ የሰው ነፍስ አጥፍቶ ከሆነ አሉ፣ ሁለተኛ ባለ ትዳር ሆኖ ዝምት ካደረገ፣ ሶስተኛ ደግሞ አታሪኩ ለዲን ይያሉ ሃይማኖቱን የተወ ካሉ በኋላ ዝም አላሉ። አይደል ሃይማኖቱን የተወ ዝም አላሉ። አልሙፋሪቁ ለልጀማዓ የሙስሊሞችን አንድነት ህብረት በትኑ ያኒ የበተረ ብለው ተናገሩ። ደግሞ ተለይቶ ሄዶ እንደገና ዞሮ ሙስሊሞችን የሚዋጋ አይነት ከሆነ ኢብራሂም አልነኸዒ የሚባል ታላቅ ታቢዒ አብዱላህ ኢብኑ መስዑድ ተማሪ ነው እሱ ነው። ስለዚህ ዞሮ እንደገና የሙስሊሞችን አንድነት በጠብጣለሁ ዋጋለሁ የሚል ከሆነ እዛኔ በራሱ ላይ ጦርነት ተጠራ ይሰው
الله سبحانه وتعالى وقاتلوا في سبيل الله الذين يقاتلونكم ካላቸው ማለት ነው። እነዚያ በእምነታችሁ የሚዋጓችሁን የሌላ እምነት ተከታይ ከሃዲያን ዋጓቸው ከሚል ይካተታል። እሺ ተመልሶልኛል። ያው ተመሳሳይ ነው። በባለፈው መጽሐፈ አንደኛ ሳሙኤል ቀዳማዊ ምዕራፍ 15 ቁጥር 3 አካባቢ አማሌቃውያንን ተዋጋ፣ ሂድ፣ ግደል፣ ህፃናት፣ ሴት፣ በሬ እንደዚህ የሚል ነገርም አውጥተህ ታሳያቸው ነበረ። ግን እግዚአብሔር እንደዚህ ህዝቦቹ ላይ በመጽሐፍ ቅዱስ በኦሪት ህግ ህዝቦቹን የሚዋጋ ያስጠነቅቃል። አስጠንቅቀው ግን በተለያየ ነገር እምቢ ካለ በተለያየ ጊዜ ምድር አጥፍቷል። ለምሳሌ በኖህ ጊዜ አጥፍቷል። በሰዶምና ገሞራ ጊዜ አጥፍቷል። እነዚህ ግብፃውያንን ብዙ ጊዜ ድል አድርጓቸዋል። ለምን? በእግዚአብሔር ህዝብ ተነሳስተዋል፣ ጣዖት አምልከዋል ተብሎ ማለት ነው። ሌላ ጊዜ ደግሞ የነነዌ ሰዎች ንስሐ ባይገቡ ባይመለሱ እሳት እንደሚዘንብባቸው አይነት ነገር ነበረ። ዘዳግም 25 ላይ እንደውም ማስጠንቀቂያ በጣም ሰጥቷቸዋል አማሌቃውያንን ማለት ነው። ከግብጽ ባርነት ወደ እስራኤል ሲወጡ መንገድ ላይ ምን እንዳደረጓቸው የሚል ያው ግደሉ የሚል ሁሉም ሰው እኮ የሚገድል አምላክ ያለው አይደለም። በምንም አይነት ሃይማኖት ምንም የሰላም አምላክ ነው ያለው። በዛም ፈጣሪ አንድ ቢሆንም ማለት ነው። ቢላይም በባህሪ ሃይማኖት ባህሪ ባስተምሮት ብንለያይም ግን ክርስትና ላይ እንደዚህ ግደሉ የሚል አምላክ የለም። በባለፈው ስታሳይ ነው የእንትና ራሱ የርብቃ ራሱ በ3 ዓመቷ ገባ። እኔ በጣም ካልኩሌት አረኩት። ግን ርብቃ የ3 ዓመት ልጅ ሆና ደግሞ ያን ያህል የምናከብረው ምንም እንደዚህ ሜጀር ነብይ አይደለም። ርብቃ የ3 ዓመት ሴት ሆና ወንዝ ሄዳ እንስራ እንትን ብላ እንስራ ውሃ ቀድታ እንስራ ዝላ ግመል የምታጠጣ ሴት የ3 ዓመት የለም። ደግሞ ልክ እንዳገባት መካን ነበረች። ቁጥር 22 ላይ ልክ እንዳገባት መካን ነበረች። ከዛ ጸሎት አደረገ፣ ይስሐቅም ጸሎት አደረገ፣ መንታ ልጆችን ወለደችለት ይላል። እና ይሄ የተሳሳተ እንትን ነው። በትንቢት 6 ላይ ያለው እስቲ ይሄንን ቃል እስካሁን ቢያው በመጽሐፍ ቅዱስ ብቻ እያነበብን ስለምንተረጉም የኢየሱስ አምላክነት ኢሳይያስ ደግሞ ምን ይላል የሚለው ደግሞ እስቲ እኔ ላምበ እሺ ቀጥልሽ ይሰማላ لا كتب يسمعني ትንቢተ ይቆራረጣል። ልጆች አላችሁ? ለኔ ይሰማኛል። ኔትወርክ የሚሰራለት ሰው ያንብብልኝ። እሺ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 እሺ ያነብልህ አንዴ የሚያነብልህ ሰው ነው። እሺ ልጆች ምን ሆኖ ነው በአላህ ኔትወርክ ዛሬ? ወንድሜ የምትፈቅድልኝ ከሆነ ቅድም መጻፍስ አብዱል ከሪም እንዲመልስልኝ ይፈልጋለሁ። ማለት ሐሳቡ ሳይረሳ ማለት ነው። መልካም ፈቃዳችሁ ከሆነ አስተይክ ይሄ መጀመሪያ ይነበብ እስቲ። ቆይ መጀመሪያ አብዱል ካለ አብዱል ከሪም ጊዜ ላለ መግደል አውጣለት። አብዱል ከሪም በቃ እሱ ይጠይቅና እዛ ተከታተልሽ። እሺ ወደዚህና ሴንት ፉል ምንድነው ሐሳብክ? ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 አውጣ። እናውቀዋለን። እሺ ዘላ ሐሳብ ምንድነው? ኢሳይያስ 6 ላይ ምንድነው ሐሳብ? ሕፃን ተወልዶናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አለቃ ምናምን ተብሎ ይጠራል ይላል። ተመለስ ወደዚህ በቃ ይሄው አነበብኩልክ። ምንድነው እዚህ ሐሳብ? የዘላለም አምላክ ኃያል ድንቅ መካር ይላል። ለምን ምናምን ትላለህ? ለምን አጨርሰው?
እኮ አነበብኩት። ምንድነው ወደ ሐሳብ እንዴት መጣ ነው? እዛ ላይ ምንድነው ሐሳብ እኮ የተወለደው ሕፃን አምላክ ይባላል፣ የዘላለም አባት ይባላል ይላል። አዎ መጀመሪያ ግን እሺ መጥፎ መንገድ ላስኪድህና ይሄን ማን ነው ለኢየሱስ ያለው እዚህ ክፍል ላይ ለኢየሱስ ያወራል ይሄ ክፍል። ከዚህ አሁን አንተ ለኢየሱስ ነው ብለህ ጠቅሰሃል። እንግዲህ ማስረጃ አስጠናሽ። ኢሳይያስ ምዕራፍ 9 ጭራሽ ስለ ኢየሱስ የሚያወራ ጥቅስ አይደለም ነው ካልከኝ ማስረጃ አስጠን እስቲ። ማን ነው ለኢየሱስ ያለው? ስለማን ነው የሚያወራው ታዲያ? እኔ ለምን ጠይቀኛል? አንተ እኮ ነው የጠቀስከው እኮ ትንቢት ነው እኮ። በማን ነው ኢየሱስ ነው ያለህ ጥቅስ ማለት ነው? ና ተመለስ፣ ችግር የለውም። በእስራኤል ሀገር የተወለደው ሕፃን ማን ይባላል? አንተ አብራራልን በዛው አያይዘን። እኔ አይደለም። ቆይ ተረጋጉ። እንደዚህ ምን እላችሁ አልመሰላችሁም ነበር? አሁን በሐርቡ ወይ ላሳያችሁ በዛ አናፍርም። ክርስቶስ እንግዲያውስ አምላክ ነው። እሺ ማን ላውራ? ሴንት ፖል እሷን ላዋራ ካንተን ላወራ? አንዴ ፕሊስ አንዳችሁ ሚዩት አድርጉ። ተረጋጉ። አንዳችሁ ሚዩት አድርጉ። አድርጓል። በተለይ ቲጂ አንቺ ሚዩት አድርጊና እፈልግሻለሁ ማለት ነው። አረባካችሁ ተረጋጉ። ተረጋጉ። ነው ተረጋግቼ ነው ያወራው። እሺ ሚዩት አድርጓት አድሚኖች ሲናን በቃ ይኸው እንደዚህ በቃ አንቺ ራስሽን መቆጣጠር ካቃተሽ ሲሆንስ ሚዩት ደግሞ ያደርጉሻል። በቃ ሚዩት የሚደረገው የመጣው ለዛ ነው። ሰዎች በቃ ራስሽ ትቀጥያለሽ፣ በራስሽ ትቀጥያለሽ። ታወራ ደግሞ ዝም አይደለም። ይኸው ማንንም አያስወጣሽም። እዚህ ሚዩት አድርጊና ቁጭ በይ። ከዛ አንቺ ተራሽ ሲደርስ ደግሞ ጻፊያቸው። በቃ የተሳሳትናቸው ነገሮች ጽፊያቸውና በኋላ ደግሞ አንቺ እንደዚህ ስትል ተሳስተሃል እያልሽ ትቀጥያለሽ። አሁን ሴንት ፖል ቀጥል። ማን ነው ይሄን ለኢየሱስ ነው ያለው? መጀመሪያ ኢሳይያስ እንዳለ ሐዲሱ ደረቅ ሐዲስ ነው የሚባለው። ልክ ከወንጌል ይመሳሰላል እያንዳንዱ ነገር ሊወለድ ወይም ደግሞ ማነው? ኢሳይያስ 9 ምዕራፍ 9ን ለኢየሱስ ነው ያለው። ማን ነው ያለው? መጀመሪያ ማን ያለው? የቤተ ክርስቲያን አስተምሮ የመጽሐፍ ቅዱስ አንድምታ ተርጓሜ በዚህ ልክ ነው። አሁን ማነው ኢሳይያስ ምዕራፍ 9ን ለኢየሱስ ነው ያለው? መጀመሪያ እዛ አውዱ ላይ ምዕራፍ 9 ላይ ሄደ ኢየሱስ የሚል ነገር አሳየን። ወይ ደግሞ የአዲስ ኪዳን ጸሐፊዎች ይሄ የኢየሱስ ነው እንደዚህ ተብሎ እንደተነገረ በኢሳይያስ እንደዚህ ተብሎ እንደተጻፈ ልክ አሁን ኢሳይያስ ምዕራፍ 7ን ተናግሯል። በነቢይ ልክ ድንግል ትወልዳለች የተባለው ይፈጸም ዘንድ ነው ብሎ ተናግሯል። ኢሳይያስ ምዕራፍ 7 ለኢየሱስ ነው ብሎ። ኢሳይያስ ምዕራፍ 9 ማን ነው ለኢየሱስ ነው ያለው? መጀመሪያ ይሄንን ማስረጃ አምጣ። ኢሳይያስ ራሱ ለኢየሱስ እንደሚወለድ ራሱ ነው የጻፈው። ሌላ ያንተ ጭንቅላት ላይ ነው እሱ ላይ ያንተ ጭንቅላት ላይ ነው። አንተ ጭንቅላት ላይ ለኢየሱስ ነው ብላ አመንክ እንጂ ማስረጃ አምጣ። እኔ እኮ ገና አላስረዳህ ነበር። ሸራረፍከው ምናምን ስትለኝ እንግዲያውስ እኔ ከሸራረፍኩት አንተ ማስረጃ ታመጣለህ ብዬ እንግዲያው ይሄው ያስኩክ። እንደማመጥ እኮ ነው፣ ቀስ ብለን እንደማመጥ። አሁን ወደ ቀጣይ ጥቅስ ሄድ ነው። ሴንት ፖል ቀጥታ ኢሳይያስ ምዕራፍ 9ን ለኢየሱስ ነው ያለህ ማን ነው? ወይ አውዱ ላይ ያሳየን ወይ ደግሞ እንደዛ ነው ብሎ አዲስ ኪዳን ጸሐፊዎች የጻፉበትን ታሳየናል። ከሁለቱ ውጭ ከሆነ ጊዜያችንን አትግደለው። ቀጥል። እሺ ማስረጃ እመጣልሃለሁ። ወደ ቀጣይ ጥያቄ ልለፍልሽ። የዚህ ማስረጃ እመጣልሃለሁ። በቃ እንደዚህ ነው። ግን ኢሳይያስ ስለ ኢየሱስ አይደለም ያወራው። ላብራራላችሁ ወይስ? እሺ በቃ መጨረሻ ላብራራላችሁ። ቀጣይ ጥያቄ ልጠይቅ። እሺ